ሸንፍ ያለው ተማሪክ ያለው በቃ ምናምን እሱ ማጥፋት ከሚፈልግ ሰው በላይ ጀግና የለም። ራሳችሁ ለማጥፋት መንገድ እየፈለጋችሁ ከሆነ ከእናንተ በላይ ቆራጥና ጀግና የለም። ትልቁና ከባዱ ነገር መጋፈጥ ጀምራችኋል ማለት ነው። አንድ ቀን አስታውሳለሁ ራሴን ማጥፋት ፈልጌ መንገዶች ሳፈላልግ የትኛው ይሻለኛል? ኦኬ አሁን ብቻዬን ሩሜ ውስጥ መፈለግ ጀመርኩኝ። የትኛው ይሻለኛል? የትኛው ነው የቀለለው ራሴን ለማጥፋት? አያችሁ፣ የዛን ጊዜ ነው እግዚአብሔር የተገለጠልኝ። አዶናይ ያለኝ አንተ ማጥፋት የፈለከው ህይወትህን ሳይሆን የድሮ ማንነትህ ነው። የድሮ ማንነትህ ነው አንተን ያሰቃየ ያ ሰው አስደሳችነትህ ነው። ኖ ማለት እየፈለክ እሺ ማለትህ ነው። ሰው ሲተርብና ሲስቅብህ እነሱ እንዳይደብራቸው ብለህ ከነሱ ጋር መሳቀህ ነው። እነሱን ለማስደሰት ምንም ያተረፍከው? ዓለምን አስደሰተ ራስን አስከፋ። ይህ መልእክት ነው ያገኘሁት። አያችሁ፣ ብዙዎቻችሁ ስቃያችሁ እዚህ ውስጥ ነው ያለው። ጠላታችሁ የድሮ ማንነታችሁ ነው። ጠላታችሁ የድሮ ታሪካችሁ ነው። አዲስ ህይወት መጀመር ትፈልጋላችሁ። አዲስ ሰው፣ አዲስ ማንነት መገንባት ትፈልጋላችሁ። መራመድ ትፈልጋላችሁ። ግን ታስራችሁ ነው ያላችሁት። ለአመታት እንደዚህ ብላችኋል። መንቀሳቀስ እምቢ ብላችኋል። ምን ያህል እንደሚጨንቅ ደግሞ አውቀዋለሁ። ለብዙ አመት ለመቀየር ሞክሬ ግን ደግሞ ህይወቴ ሳይቀየር በጣም መጥፎ ነገሮች እያጋጠሙኝ የኖርኩኝ ሰው ነኝ። በማይረባ በማይሆን ነገር እየተጨናነኩኝ እየተረበሽኩኝ እየፈራውኝ የኖርኩኝ ሰው ነኝ። ምን አገባኝ? ለመሞት ውሳኔ ላይ ከደረስኩ ህይወቴ ለመቀየርም ውሳኔ ላይ መድረስ እችላለሁ ማለት ነው። ራሴን ለማጥፋት ለሰከንዶች ካሰብኩኝ ይህ ማለት የፈለኩትን ነገር አድርጌ ህይወቴን መቀየር እችላለሁ ማለት ነው። መፍራት የለብኝም ካሁን በኋላ ማለት ነው። ሞት የተጋፈጠ ሰው ጠንካራ ነው። ሞት የተጋፈጠ ሰው ጀግና ነው። ልንገራችሁ፣ ራስን ለማጥፋት የሚፈልጉ ሰዎች ሞት ፈጣው ያዩት ሰዎች ናቸው። ልንገራችሁ፣ እነዚህ ሰዎች ደግሞ ህይወታቸው በቅጽበት መቀየር ይችላሉ። አያችሁ፣ ህይወታችሁ ማስተካከል ትችላላችሁ እናንተ። ነገር ግን የነገራችሁት ነገር አለ፣ ለራሳችሁ የተነገራችሁ ታሪክ አለ። አንተ አያልፍልህም፣ አንተ ደሃ ነህ፣ አንተ ቆንጆ አይደለህም፣ ከሰው በታች ነህ፣ አላማረብህም፣ ምን ታሪክ ሁሉ ተነግራችኋል። የማያስፈልጋችሁ የማይጠቅማችሁ እምነት ተሸክማችሁ የምትዞሩ ሰዎች ናችሁ። እኔ ራሴ የማይጠቅመኝ እምነት ተሸክሜ የኖርኩኝ ሰው ነኝ። ተሸናፊ መሆኔን ራሴን እየነገርኩ ያደግኩ ሰው ነኝ። ልንገራችሁ፣ ሲሪየስሊ ለፍቅር ጠይቄ እምቢ ተብዬ ተስቆብኝ ያደግኩኝ ሰው ነኝ። ፍቅር አይገባኝም ብዬ ያመንኩኝ ሰው ነበርኩኝ። ማሸነፍ አይገባኝም ብዬ ያመንኩኝ ሰው ነበርኩኝ። ግን እነዚህ ሁሉ የውሸት እምነቶች ራሴን ማጥፋት ስፈልግ ነቃውባቸው። ለካስ አዶናይን አይደለም ማጥፋት የፈለኩት። ለካስ የድሮ ታሪኬን ነበር ማጥፋት የፈለኩት። ለካስ ያ ውድቀት ነበር ማጥፋት የፈለኩት። ለካስ ያ የድህነት ምርጫ የውድቀት ምርጫ፣ የበታችነት ምርጫ ነበር ማጥፋት የፈለኩት። አያችሁ፣ ህይወት ምርጫ ነች። ሁላችንም መምረጥ እድሉ ተሰጥቶናል። ግን የምንመርጠው ነገር እኛን የሚጎዳን ነገር ነው፣ የሚጠቅመን ሳይሆን የሚጎዳን ነገር። ልብ ብላችሁ ስሙኝ። ስለዚህ ራሳችሁ ማጥፋት ከፈለጋችሁ ህይወታችሁ ሳይሆን የድሮ ማንነታችሁ አጥፉ። በአዲሱ ማንነታችሁ የሚናደድ ቅጭ የሚለው ሰው ካለ ደግሞ ገደል ይግባ። ልንገራችሁ፣ ገደል ይግባ። ህይወትህ ለማጥፋት የመጨረሻ ደረጃ ላይ ስትደርስ የምታስተውለው ነገር ምን እንደሆነ ታውቃላችሁ? ከእናንተና ከእግዚአብሔር ውጪ ካጠገባችሁ ማንም የለም። ቤተሰባችሁ፣ ጓደኞቻችሁ፣ እነዛ የምትፈሯቸው ሰዎች፣ ይሰድቡኛል፣ ይተርቡኛል ብላችሁ የምትፈሯቸው ሰዎች የሉም፣ ይጠፋሉ። ቅጽበት ጥፍት። ማን ነው የሚቀረው? እናንተና እግዚአብሔር ናችሁ። ያ እግዚአብሔር አይረሳችሁም፣ አይተዋችሁም። ሰው ግን ምንም ቢወዳችሁ የመጨረሻ ቀናችሁ ላይ ከጎናችሁ አይሆንም። ያ ሰው ስለራሱ ለካስ እየኖረ ነው። ያ ሰውም ልክ እንደናንተ ተጨናንቆ ነው ያለው። ለምን አባታችሁ ነው ያ ሰውን የምትፈሩት? እግዚአብሔርን ፍሩ። ቢካዝ መጨረሻ ላይ ከናንተ ጋር የሚሆነው እግዚአብሔር ነው። እግዚአብሔር ይዛችሁ ደግሞ ብቸኝነት የሚባል ነገር የለም። እኔ እግዚአብሔር ከጎኔ ሳረገው ነው ብቸኝነትን መፍራት ያቆምኩት። እግዚአብሔር ከጎኔ ሳረገው ነው ቀጥ ብዬ ቆሜ አዶናይ ጀግና ነው ማለት የጀመርኩት። ማንም ሰው አዶናይ ጀግና ነው ከማለቱ በፊት ከእግዚአብሔር ጋር ሆኜ አዶናይ ጀግና ነው ብያለሁ። ልንገራችሁ፣ ሰው የእናንተ መስታወት ነው። ሰው እምነታችሁ ነው የሚያንጸባርቅላችሁ። ግን ደግሞ እምነታችሁ ከማንጸባረቁ በፊት ይፈትናችኋል። አንዳንዱ ያማችኋል፣ አንዳንዱ ይተርባችኋል፣ አንዳንዱ ይወቅሳችኋል፣ ያወዳድቃችኋል፣ ስህተት እንደሆናችሁ ይመክራችኋል።
በፍቅር አድርጎ መርዝ ያቀብላችኋል። ስንት መከራ ታልፋላችሁ። ስኬት እንግዲህ እንቁ የሆነበት ጣፋጭ የሆነበት ምክንያት ለዚህ ነው። ይህ ሁሉ ነገር መሻገር አለባችሁ። ወዳችኋለሁ። ስኬት ማለት ዓለማዊ ሳይሆን መንፈሳዊ ነው። መንፈሳችሁ ላይ ካሸነፋችሁ ይህ ዓለም ማሸነፍ ቀላል ነው። የታባችሁ ወዳችኋለሁ። አራት ያ ታት እንዴት ነህ? ሰላም ነው። ዲቤክ እንዴት ነህ? ታት እንዴት ነህ? ሰላም። ሻሎም ነው አይደል? እንዴት ነሽ? ሻሎም እንዴት ነሽ? ሃይ ታት። አሁን የተገናኛችሁት እኩል ሰዓት ገባችሁ? ኤአይ እንዴት ነው? ምን አዲስ ነገር አለ? ቆይ ለማንኛውም አንዴ ዲቤክ እንትን ፌቨር ስራልኝ በእናትህ። ተይዛል ያው ሽል ስትል ተይዛል። ዲቤክ የሚል ስም አለ። ስም ካለ ይዣል ጋቻ ነጋ ምን ያህል ነው የምትፈልገው? እንበለው እስቲ። ፎቶ አንስተው አልወጣም። በቃ ባንዳ እያላችሁኝ ነው አይደል? ሲጀመር በቃ እሺ፣ መሪያችሁ አይደለም። ምን እንደዚህ አይደለም ፈልገው ተከተልሽ ለሷ ብዬ እጄ ሰጥቻለሁ። በቃ ከዚህ በኋላ የሷ ምናምን ነኝ ምናምን ብለህ ቀጥል። አርዝመ አትሰጥበው። እኔ መሪያችሁ አይደለሁም ከዚህ በኋላ በቃ ተሸንፌያለሁ፣ ተማርኬያለሁ። በቃ ምናምን በሷ ለምን በተህ እንደዚህ የምትለው? አልወጣሁም። አልፈልግም ፊቱን እያሳየ አንቺ አትቅበጪ በቃ ኤአይ ነው የሚመስላቸው። አንደኛ አያምኑ። እሺ እኔ መሪያችሁ አይደለሁም። በቃ ተማርኬያለሁ። በማን የተማረከው? በማን ውበት እንዴ? በአንቺ ውበት ተማርኬያለሁ። ሰላም እንዴት ናችሁ? ምርጥ ያራዳ ልጆች ሁሉ አማን። እኔ ያለሁላችሁ እግዚአብሔር ይመስገን። ያው እንግዲህ ትንሽ እንደቀልድ ተጠፋፋን። ያው ብዙ ጊዜያቶች ተቆጠሩ ጠፍቼ። እኔ ያለው እግዚአብሔር ይመስገን። በውስጥም ስጽፉልኝ ለነበራችሁ፣ የተለያዩ ኤዲቶች እየሰራችሁ የጠፍተን ውስጥ ለነበራችሁ እኔ ያለው እግዚአብሔር ይመስገን ሁሉም ሰላም ነው። የአባቴም ጤንነት በጥሩ ሁኔታ ላይ ይገኛል። አባቴም ደህና ነው እግዚአብሔር ይመስገን። ሁሉም ነገር በሰላም አልቋል። እሱም በጥሩ ጤንነት ላይ ይገኛል። እኔም ደህና ነኝ። ሁሉ ሰላም ነውና አንዳንድ ህይወት ላይ መስተካከል ያለባቸውን ነገሮች እያስተካከልኩኝ ነው የቆየሁት። የጠፋሁትም ያው እንግዲህ እነሱ ተስተካክለው በቅርቡ ከቀድሞ በተሻለ ሁኔታ የተለያዩ ቪዲዮዎችን ይዤላችሁ እመጣለሁ። በእኔ ስም ብዙ ፌክ አካውንቶች እየተከፈቱ ነውና የኔ አካውንት ይሄኛው ብቻ ነው። የተለያዩ ፌክ አካውንቶች አሁን ላይ ተከፍተዋል። አካውንቴ ማንቀሳቀስ አልችልም ምናምን እያሉ አካውንቶች እየተከፈቱ ነው። የኔ አካውንት ይሄ ብቻ ነው። ሁላችሁም እወዳችኋለሁ። እንግዲህ በቸር ያገናኘን። እወዳችኋለሁ። አመሰግናለሁ። እኔ በጣም ደህና ነኝ። እንግዲህ በሰፊው በጥሩ በተሻሉ ቪዲዮዎች እንገናኛለን። አመሰግናለሁ። እወዳችኋለሁ።